ታሪኩ የሚጀምረው በባህር ላይ በሚጓዝ የንግድ መርከብ ላይ ነው። መርከቡም ጨካኝ በሆኑ የባህር ወንበዴዎች በድንገት ጥቃት ደርሶበት በኃይል ሲወረር እናያለን። ምንም እንኳን የመርከቧ ሰራተኞች ጀግንነት የተሞላበት ተጋድሎ ቢያደርጉም በወራሪዎቹ አሰቃቂ ጭካኔ በፍጥነት ይሸነፋሉ። የባህር ወንበዴውም ካፒቴን ኮኖር በመርከቧ ውስጥ በተገኘው ወርቅ ላይ ልዩ ትኩረት አድርጓል። ይህ ሀብት የኔ ነው ብሎ የሚከራከር ሲሆንም ምንጩ እንዲነገረውም ያስገድዳቸዋል። ማንም መልስ ባይሰጠውም የመርከቧን ሰነዶች በመፈተሽ መርከቧ ከኬማን ደሴቶች ተነስታ ወደዚያው እየተመለሰች እንደነበር ይረዳል። ከ6 ቀን በኋላም ወደ ሰላማዊው የኬማን ብራክ ዳርቻ እንሸጋገራለን። እዚያም በዛች በታገተችው መርከብ ላይ ካፒቴን የነበረው ሰው ሚስት ኦርሰልን እናገኛታለን። ኦርሰል በአንድ ከፍታ ቦታ ላይ ቆማ የባሏን መርከብ ፍለጋ አድማሱን በባይናኩላር ትቃኛለች። ሆኖም ባህሩ ምንም ምልክት አልሰጣትም። ወደ ቤቷም ስትመለስ የባሏ እህት ኤልዛቤት ፍቅረኛ በድብቅ ወደ ቤት ውስጥ ገብቶ ታገኘዋለች። የእሱ መርከብም በማግስቱ ጧት ስለሚነሳ ኤልዛቤት አብራው እንድትሄድ ይፈልጋል። ኤልዛቤትም ሙሉ ሕይወቷን በደሴቲቱ ስላሳለፈችና አዲስ ነገር ስለምትናፍቅ በሐሳቡ ትፈተናለች። ኦርሰል ግን ጉዳዩን እንደ ተራ የቀን ቅዠት በመቁጠር ብዙም ትኩረት አልሰጠችውም። ኦርሰል በከፍተኛ ጭንቀት ውስጥ ያለችበት ዋነኛው ምክንያት ዛሬ አካል ጉዳተኛ የሆነው ልጇ አይዛክ ልደት በመሆኑና አባቱ ለባሉ እንደሚመለስ ቃል ስለገባለት ነው። ይባስ ብሎ የንግድ ድርጅቱን እሱን ለመፈለግ ሌላ መርከብ እንደላከ ወሬ ተሰራይቷል። አይዛክም ይህ መጥፎ ምልክት መሆኑን ቢረዳም ኦርሰል ግን አባት ለራሱ ሰርግ እንኳን ዘግይቶ ነበር የመጣው በማለት በቀልድ ታረጋገዋለች። መዘግየቱም የግድ አደጋ ላይ መሆኑን አይገልጽምም ትለዋለች። ከዛም በኋላ አብሮ ደስ የሚል የልደት ራት በልተው ሁሉም ወደ መኝታቸው ያመራሉ። ነገር ግን እኩለ ሌሊት ላይ ኤልዛቤት በድብቅ ትወጣለች። የኤልዛቤትን የወጣችበትንም ድምፅ ኦርሰል ከእንቅልፏ ይቀሰቅሳታል። ይህ መንቃቷም እድለኛ ያደርጋታል። ምክንያቱም የባህር ወንበዴዎች ቀድሞውኑ ቤቷ ደርሰው ነበር። በፍጥነትም አይዛክን ወስዳ ከቤቱ ወለል ስር በተዘጋጀው ሚስጥራዊ ክፍል ውስጥ ደብቀዋለች። ከዚያም ወደ ቤቷ ሰርገው ከገቡት ወንበዴዎች ጋር ፍልሚያ ትጀምራለች። ኦርሰልም ብርቱ ፍልሚያ ብታደርግም ነገር ግን በቁጥር ስለበለጧት በመጨረሻም ትያዛለች። በሌላ ቦታ ደግሞ ካፒቴን ኮነርም ደሴቱ ላይ ሲደርስ የአካባቢው ነዋሪዎች ምንም ነገር ሳይጠራጠሩ በመዝናናት ላይ ነበሩ። የደሴቲቱ ጠባቂ ሆኖም ሰው የሆነ ችግር መኖሩን ተረድቶ ኮነር ማንነቱን እንዲገልጽና ጉዳዩን እንዲናገር ይጠይቀዋል። ኮነር ግን ፍቃደኛ አልሆነም። ግጭቱ ከመባባሱ በፊት ሌላው የደሴቱ ነዋሪ የማያውቋቸው ጀልባዎች ወደ ደሴቱ እየመጡ መሆኑን አይቶ የማንቂያ ደውሉን ያሰማል። ነዋሪዎቹም በፍርሃት መሸሸጊያ ፍለጋ ይሮጣሉ። ጠባቂዎቹም ጀልባውን ለመመለስ ያደረገው ጥረት ሁሉ ከንቱ ይሆናል። የባህር ወንበዴዎቹም ዳርቻው ላይ እንደደረሱ ጠባቂውን ደብድበው ኦርሰል የምትኖርበትን ቦታ ካልነገራቸው የደሴቲቱ ነዋሪዎችና ልጆች የተሸሸጉበትን ቤተክርስቲያን እንደሚያፈርሱት ያስፈራሩታል። ሰውየውም በመጨረሻ መንገዱን ቢነግራቸውም የባህር ወንበዴዎቹ ግን እንደ ሽልማት ይሆናል ብለው ይገሉታል። ከዛ በኋላ ኦርሰል ክፉኛ እየተደባደበችበት ባለችበት ወቅት እንኳን በባሏ ፎቶግራፍ ጀርባ የተደበቀ ጥቂት ገንዘብ ብቻ ትሰጣቸዋለች። ይህ ግን ኮነር ከሚፈልገው አንጻር ምንም አይደለም። ኦርሰልም እውነቱን እየደበቀች መሆኑ ሲረዱም በገመድ ይሰቅሏታል። ብዙም ሳይቆይ አይዛክ ወለል ስር መደበቁንም ያስተውላሉ። እሱንም ለመያዝ ሲሞክሩ ግን ቀደም ሲል ያየናት ጎበዟ ኦርሰል 100% ወደ ጥፋት ኃይል ተቀይራ እያንዳንዱን ወንበዴ በብቃት ትረሽናቸዋለች። ይህ ከሆነ በኋላ በዛው በተመሳሳይ ሰዓት የደሴቲቱ ፓስተር ሊያስጠነቅቃት ይመጣል። እዚያ ጋርም ኦርሰል ኮነርን በቅርብ እንደምታውቀው ግልጽ ይሆናል። ፓስተሩም ኦርሰል ብቻ ናት ደሴቲቱን መጠበቅ የምትችለው ብሎ ያምናል። ካፒቴን ብሎ ሲጠራትም ይህንን ስም ዳግመኛ እንዳይጠራው ትነግረዋለች። አካባቢውን ለቀው መሄድ ቢኖርባቸውም ኦርሰልን መጀመሪያ ኤልዛቤትን ማግኘት አለባት። ኤልዛቤትም ለኦርሰል የስንብት ደብዳቤ ትታ ቀድማ ወደ ዳርቻው ሄዳ ነበር። ነገር ግን እዚያ ስትደርስ ፍቅረኛዋ በባህር ዳርቻ ላይ ተገድሎ ታገኘዋለች። እሱ የባህር ወንበዴዎቹ የመጀመሪያ ሰለባ ነበር። ይህንን ያየችውም ኤልዛቤትም በጣም ትደነግጣለች። ከዛ በኋላ ኦርሰል ኤልዛቤትን ፍለጋ ስትሄድ አይዛክ ደግሞ ከፓስተሩ ጋር በመሆን ይሸሻል። የባህር ወንበዴዎቹም ባዶውን ቤት ሲያገኙት እንዴት አንዲት ሴት ይህንን ሁሉ ልታደርግ ትችላለች ብለው ይገረማሉ። ኮነር ግን እሷ ተራ ሴት እንዳልሆነች ይገልጽላቸዋል። በመካከላቸው ትልቅ የታሪክ ጠባሳ አለ። ከዛም ወዲያውኑ የአይዛክ ዊልቸር ምልክቶችን በማግኘት ፓስተሩና አይዛክ የሄዱበትን መንገድ ይከተላሉ። አይዛክና ፓስተሩም ዊልቸር በማያልፍበት አስቸጋሪ መንገድ ላይ ተጣብቆ ሳለ የእግር ኮቴ ይሰማሉ። ኮነር የደረሰባቸው ቢመስላቸውም ነገር ግን ኤልዛቤትን ያገኘችው ኦርሰል ነበረች። እነሱም ወደ መደበቂያ ቦታቸው ጉዟቸውን ይቀጥላሉ። ሆኖም እዚያ ለመድረስ አዞች የሚርመሰመሱበትን ጥልቀት የሌለው ወንዝ መሻገር አለባቸው። ኦርሰልም ልጆቹን በሰላም ካሻገረች በኋላ ነገር ግን የፓስተሩ ተራ ሲደርስ የኮነር ሰዎች ወንዙ ዳር ደርሰው ያዩታል። ኮነርም አይኗን እያየ መተኮስ ሲጀምር ፓስተሩ ከአንድ ወንበዴ ላይ ጠመንጃ ቢነጥቅም በሰከንዶች ውስጥ በጥይት ተመቶ ይወድቃል።
የባህር ወንበዴዎቹም ኡርሰልን ተከትለው ለመሻገር ቢሞክሩም በአዞዎቹ ይበላሉ። በዚህ ሰዓትም መሻገር የማይቻል ሲሆን ኮነር ኡርሰል እጇን እንድትሰጥና ወርቁን እንድትመልስ በምላሹ ባሏን እንደሚለቅላት ድርድር ያቀርባል። ኡርሰልም ተስማምታ መጀመሪያ ልጆቹን የደሴቱ አስተማማኝ ቦታ ወደምትለው የድንጋይ ላይ ምሽግ ትወስዳቸዋለች። ቦታው ኡርሰል ለዚህ ቀን ለረጅም ጊዜ ስታዘጋጅ እንደነበረ በሚያሳይ መልኩ በሚገባ የተደራጀ ነው። ኤልዛቤትም ኡርሰል እንዴት እንዲበብቃት እንደምትዋጋና ኮነር ለምን ብለድ ሜሪ ብሎ እንደሚጠራት ስትጠይቃት ኡርሰል እውነቱን ትገልጽላታለች። ገና በልጅነቷ የባህር ወንበዴዎች መርከባቸውን አጥቅተው ቤተሰቦቿን ገድለውባታል። ነገር ግን በሆነ ምክንያት ለሴቶች ቦታ በሌለው ዓለም ውስጥ እንድትተርፍ በሕይወት አቆይተዋታል። እሷም በባህር ላይ ብለድ ሜሪ በሚል ስም የምትታወቅ እጅግ ጨካኝ ገዳይ ለመሆን በቃች። ኮነርና ኡርሰልም ባልደረቦች ነበሩ። ይህም ያበቃው በአንድ ወቅት ኡርሰል በቢላዋ ወቅታው ወርቁን ይዛ በጠፋችበት ቀን ነበር። ያ ክደትም ለኮነር ላለፉት ዓመታት ሁሉ የቂም በቀል መነሻ ሆኖ ቆይቷል። አሁን ላይ ወርቁ ያለው በኡርሰል ምሽግ ውስጥ መሆኑንም እናያለን። ባሏ ይህንን ሁሉ ያውቅ ነበር። ወርቁም ሁልጊዜም ለአይዛክና ለኤልሳቤት ውርስ ተብሎ የተቀመጠ ነበር። ኡርሰል ባሏ እሷ እስክትሞት ድረስ ወርቁን እንዳይነካው አዛው ነበር። እሱ ግን አልሰማትም። የዛ ወርቅ የተወሰነ ክፍል በዚያ የንግድ መርከብ ላይ ተጭኖ ስለነበረ ነው አሁን ጥፋቱን ወደ ቤታቸው ያመጣው። ምንም ሌላ አማራጭ ስለሌለ ኡርሰል ወርቁን ወስዳ ከባሏ ሕይወት ጋር ለመለዋወጥ ትዘጋጃለች። በምሽግ ውስጥም ካለው አስገራሚ የጦር መሳሪያዎች ክምችት ትታጠቃለች። ኤልዛቤትና አይዛክን በስህተት ፈንጂ ሊያፈነዱ ሲሉ እዚህ ያለው እያንዳንዱ ነገር ለመግደል የታቀደ ነው ስትል በቁጣ ታስጠነቅቃቸዋለች። እስከ አፍንጫዋም የታጠቀችው ኡርሰል ወደ ኮኖር ካምፕ በስውር ገብታ ሰዎቹን አንድ ባንድ በጨለማ ውስጥ ጨርሳለች። ከዛ በኋላ በሰንሰለት የታሰረው ባሏ ጋር ብትደርስም እሱን መፍታት ግን ቀላል አልነበረም። ምክንያቱም የእግሩ ሰንሰለት ቁልፍ ያለው ኮኖር ጋር ብቻ ነበር። በባልና ሚስት መካከልም ያለው ዳግም መገናኘት በስሜት የተሞላ ነበር። ባሏ ኡርሰል ማን እንደነበረች ያውቃል። ሲያገባትም ብለድ ሜሪ መሆኗን ያውቅ ነበር። የሚወዳትም ለዚሁ ነው። እንዲያውም ካፒቴኔ ብሎ ይጠራታል። ለመጀመሪያ ጊዜ የተገናኙት ኡርሰል በኮነር ላይ ጥቃት በፈጸመችበት በዚያው መርከብ ላይ ነበር። ከዛ በኋላ ያንን የባህር ወንበዴነት ሕይወት ትተው በኬማን ብራክ አዲስ ሕይወት መስርተዋል። ከዛ በኋላ ብዙም ሳይቆይ የኮነር ሰዎች ብለድ ሜሪ ካምፕ ውስጥ እንዳለች ይረዳሉ። በወርቁ ድርድር ለማድረግ ብትሞክርም ወርቁን ብትሰጥም ባሏ እንደሚገደል ግልጽ ነበር። ምክንያቱም አንድ አነጣጣሪ መሳሪያውን ባሏ ላይ ደቅኖ ነበር። ፊት ለፊት ሲጋጠሙ ኮነር የእሱን የክስተቶች ትርክት ያቀርባል። እሷን ያገኛት ለአንድ እንግሊዛዊ ሴተኛ አዳሪ ቤት ተሸጣ ልትወሰድ ስትል እንደነበረና እሱም አድኗት አሰልጥኗትና ብርቱ ሴት እንዳደረጋት እሷ ግን በቢላዋና በስርቆት እንደመለሰችለት ይናገራል። ኡርሰል ግን ያነጣጠርኩ ልብ ላይ ነበር በማለት ታርመዋለች። ወርቁም የእሱ ሳይሆን ላደረሰባት መከራ ሁላ የካሳ ክፍያዋ እንደሆነ ትነግረዋለች። ለእሷ እሱ አሰልጣኝ ሳይሆን የጥፋት መነሻ ነው። ኮኖርም አንቺን በማሰልጠን በኩል ሳይሳካልኝ ቀርቷል፣ በልጅሽ ላይ ግን ያንን ስህተት አልደግምም ሲላት ባሏ ሊያጠቃው ይሞክራል። ግን እድል አልነበረውም። ኮነር ኡርሰል እያየች ባሏን በዛው ይገለዋል። ኡርሰልም እግሯ ላይ ቆስላም ቢሆን ትንሽ የሚፈነዳ መሳሪያ በመጣል በጉድጓድ ውስጥ አምልጣ ትወጣለች። ፍንዳታውም በሚስተር ሊ ልጅ ላይ ሞት ስለሚያስከትል ሚስተር ሊ በከፍተኛ ሁኔታ ይቆጣል። ኮኖርም ወርቁን ለማግኘት ብቻ ነው የመጣ ነው ብሎ እንደዋሸበትም ይረዳል። ኡርሰልም ወርቁን ብታስረክብም ኮነር ግን የግል በቀሉን ለመወጣት ፈልጓል። ሚስተር ሊ የጀመሩት አደም ማብቃቱንና ሰዎቹን ይዞ እንደሚወጣም ይገልጽለታል። ኮኖር ግን ሳያንገራግር ሚስተር ሊን ተኩሶ ይገለዋል። ከዚያም ለተረፉት ሰራተኞች አዲስ ሐሳብ ያቀርባል። ብለድ ሜሪ ላይ በተለያዩ ሀገራት የተጣለ ትልቅ ጉርሻ አለ። እሷን ለያዘ ሰው ሙሉ ምሕረት እንደሚደረግለትና ኮኖርም በመጨረሻ የራሱ የወደብ ይዞታና ሕጋዊ መሰረት እንደሚኖረው ቃል ይገባላቸዋል። ወርቁም በፍንዳታው የጠፋ ቢመስላቸውም የነጻነት ተስፋ ኡርሰልን ለማደን ትልቅ መነሳሳት ይሆንላቸዋል። ኡርሰልም ክፉኛ ተደብድባና ዝላ ወደ ምሽጓ ትመለሳለች። ነገር ግን ምሽጓ የእሷ ግዛት ነው። እያንዳንዱን ጥላ ወጥመድና ገደል ታውቋለች። ኤልዛቤትንና አይዛክንም ቀድማ ወዳዘጋጀችው መርከብ እስከምትልካቸው ምሽግ ውስጥ ደህንነቱ የተጠበቀ ቦታ ላይ ትቆልፍባቸዋለች። ከዚያም ስራዋን ትጀምራለች። የሚከተለው ትዕይንት ተራ የተኩስ ልውውጥ ሳይሆን ሰዎቹን አንድ ባንድ የማጥፋት ስልታዊ እርምጃ ነበር። የሚበሩ መብራቶች፣ የሚተኮሱ ወጥመዶችና ብልጫ አለን ብለው ያሰቡ የነበሩ ወንዶች በኡርሰል ብልሃት ሲወድቁ ይታያል። ኡርሰልም መሬቱን እንደ መሳሪያ በመጠቀም በጨለማ ውስጥ አንድ ባንድ ትረሽናቸዋለች። ኤልዛቤትና አይዛክም ወዲያውኑ በጀልባዋ ከማምለጥ ይልቅ ኡርሰል ደህና መሆኗን ለማወቅ ይቆያሉ። ከዚያም አይዛክ ወደ መርከቧ ይጓዛሉ። አይዛክ አካል ጉዳተኛ ቢሆንም መሪውን ይይዛል።
ኡርሰል ገና ሳይራመድ መዋኘት እንደተማረ ትነግረው ነበር። ጀልባንም ሲያስነሱ በገደሉ ላይ የእሳት ምልክት ያያሉ። ይህ ኡርሰል አሸንፊያለሁ ስትል የሰጠቻቸው ምልክት ነበር። ነገር ግን ገና አላሸነፈችም። እሷና ኮነር ገና በገደሉ ጫፍ ላይ የመጨረሻ ፍልሚያ እያደረጉ ነበር። ትግሉ ከባድ ነበር። ኮነር በጉልበት ይበልጣታል። እንድትገዛለትና በድጋሚ የሱ እንድትሆን ይፈልጋል። ኡርሰል ግን ከመገዛት ሞትን ትመርጣለች። ኮነርም ሊገድላት ሲል በድንገት ተኩስ ይሰማል። የተመለሰችው ኤልዛቤት ነበረች። ጥይቱ ኮነርን ባይገድለውም ትኩረቱን እንዲሰርቅ አደረገው። ይህም ለኡርሰል ምቹ አጋጣሚ ሰጣትና አጋጣሚውን ተጠቅማ ኮነርንም በሚያስደንቅ ፍልሚያ ጨረሰችው። ኮነርም ሊወራት በመጣበት ገደል ጫፍ ላይ ሕይወቱ ያልፋል። በመጨረሻው ትንፋሹ ኡርሰልን ያያት በቁጣ ሳይሆን በልብ ስብራን ነበር። የኔ ሜሪም ይላታል። ያ በውስጡ የነበረው ጠማማ የባለቤትነት ስሜትም አብሮት ወደ ገደሉ ይወርዳል። በፊልሙ የመጨረሻ ሚስጥርም ኡርሰል ለድርድሩ ያመጣችው ወርቅ እውነተኛ እንዳልነበረ እንረዳለን። እውነተኛው ሀብት ቀድሞውኑ ልጆቹ እንዲያመልጡበት በተዘጋጀው መርከብ ስር ተደብቆ ነበር። የአይዛክና ኤልዛቤል ውርስም ሳይነካ ተርፏል። ኡርሰል ለእያንዳንዱ አጋጣሚ አስቀድማ ተዘጋጅታ ነበር።